አርብ ለቅዳሜ የሆነ ሰምቲንግ ይፈጠራል መካከለኛው ምስራቅ ላይ ሆርሙዝን በሚመለከት የነሱ ሉዓላዊ ግዛት መሆኑን ለማረጋገጥ እንቅስቃሴ እያደረጉ ነው ኢራኖች። እነዚህ ሀገራት ደግሞ ከ1979 ከኢራን አብዮት አንስቶ በጣም ለእርቅ የቀረበ ጊዜ ላይ ደርሰዋል ተብሎ የታሰበው በአሁኑ ሰዓት ላይ ነበረ። የሆርሙዝ ላይ አሁን ያጋጠመው ነገር የሜሞራንደም ኦፍ አንደርስታንዲንጉን አደጋ ውስጥ ሲዝፋየሩን አደጋ ውስጥ ይከተዋል ብዬ ነው ያልገምትም። ሚድል ፓወርስ የተባሉ የሚጠሩት ሆነ ቫኪዩም ሞልተው የሶቪየት ዘመንና የዩኤስን ዘመን አይነት ስሜት የሰጡት ይሆን መካከለኛው ምስራቅን? በዛ ጂኦግራፊ ውስጥ ወሳኝ አክተሮች የነ ሳውዲ የነ ዩኤኢ እንደ ድሮው ተቀባይ ብቻ ሳይሆን ፕሮአክቲቭ ሆነው ሜጀር አክተርስ ሆነው መውጣታቸው የሚቀር አይመስለኝም። የገልፎቹን እርግጠኛ ሆነን መናገር የምንችለው ብዙ ትምህርት ወስደውበታል። ትምህርት የወሰዱት አሜሪካም እንደማታደናቸው ትምህርት ወስደዋል። ሁለተኛ ኢራንም እንደማትዋቸው ትምህርት ወስደዋል። አሜሪካ ምንድነው የምታነሳው? በዚህ ጦርነት ላይ ምዕራብ አውሮፓውያን እየደገፋቸውን አይደለም በሚል ከእንግሊዝ ጋር ከሌሎች ጋር እሰጥ አገባ ውስጥ ገብተዋል።